ያው ዛሬ በጣም 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 ብዙ የምንነግራችሁ ሰርፕራይዝ አለ። የደረስንበት ደረጃ አለ። እስካሁን የተጓዝንባቸው መንገዶች በጣም አሪፍ ሆነውልናል፣ እየተሳኩልን አልሐምዱሊላህ። እንግዲህ ከመንገድ ከመጣን እኔና ሶፊ አልተገናኘንም። ትንሽ ያው ተጠፋፍተናል። ብቻ ግን አላገኘኋትም። ሰርፕራይዝ ላረጋት ስለፈለግኩ ነው። ሰርፕራይዝ ላረጋት አስቤያለሁ በአሪፍ ሁኔታ። ሁሉ ነገር ቅድም እንዳልኳችሁ ተሳክቶልናል፣ አሪፍ ሆኖልናል። ብዙ ነገሮችን አስተካክለናል። ቤተሰብ ጋር ያለውን ነገር ጨርሰናል። ብዙ ነገሮች ተወስነዋል። ሰው በጣም ደስተኛ ናት ሶፊ፣ በጣም በጣም እኔም በጣም በጣም ደስተኛ ነኝ። ይህን ደስታችንን ለምን እጥፍ ድርብ አላደርገውም ብዬ አስቤ በጣም አሪፍ ነገር ይዤላት መጥቻለሁኝ። ያው ከጋብቻ በፊት አንድ የምታስፈልግ ነገር አለች። እሷን አስቤ ትንሽ ነገር ነው ያው ብቻ ግን ለሶፊ ያስፈልጋታል ብዬ ያሰብኩትና ያደረግኩላት ዛሬ ጠርቼ፣ በዚያውም ተነፋፍቀናል። ከተነፋፈቀን የቀር ስንገናኝ በቆንጆ ነገር ለምን አንገናኝም ብዬ ሰርፕራይዝ ላረጋት ነው። ሰርፕራይዝ ማረጋት እኔ አይደለሁም አንዲት መልካም እህት አለችኝ፣ ከእሷ ጋር ነው ሰርፕራይዝ ማረጋት። ብቻ ግን በጣም አዲስ ነገር አሉ፣ ያሰብኳቸው ነገሮች አሉ። እሱ ወደ በኋላ የምታዩት ይሆናል። አሁን ከነገርኳችሁ ሆዳችሁን ሊቆርጣችሁ ስለሚችል ሰው አሁን አልንገራችሁ፣ ሰርፕራይዝ ላርጋችሁ በቪዲዮ መሀል ማለት ነው። እንደዛ የተሻለ ነው ብዬ አስባለሁ። የኛ ውድ ቤተሰቦች እያሳያችሁን ያለው ነገር በጣም ተመችቶናል። እኔና ሶፊ እንድንበረታ እንድንጠነክር እያደረጋችሁ ነው። ስለዚህ የኛ ብርታቶች በጣም ነው የምንወዳችሁ፣ በጣም 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 ነው የምናመሰግናችሁ። እኛም እናንተን ማስከፋታችንን እናቆማለን። በየጊዜው ቪዲዮ ፖስት እናደርግላችኋለን። ከዚህ በኋላ ያው ነገሮችን እያስተካከልን ስለነበረ ነው የጠፋ ነው የኛ ውድ ቤተሰቦች። ዛሬ ሶፊ በጣም ተናፍቃለች። እስካገኛት ሪሊ በጣም በጣም ቻኩያለሁ። አሁን ግን እዚህ ቪዲዮ መሀል ላይ የማደርገው ነገር ፈልጌው አይደለም፣ አስፈላጊ ስለሆነ ነው። ለቪዲዮ አስፈላጊ ስለሆነ ነውና እንግዲህ ገና ካሁኑ ሶፊዬ በጣም ይቅርታ፣ በጣም ይቅርታ፣ በጣም ስለሚያስደነግጣት ነው እንዴ ምላችሁ። በጣም ይቅርታ። ትንሽ የሆነ ነገር ስለፈለግኩ ነው። ብቻ ግን በጣም ቆንጆ ነገር ጠብቁ። ከዚህ ቪዲዮ በጣም ብዙ ነገር ትማራላችሁ። አስተማሪና በጣም ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት የኔ ውድ ቤተሰቦች። ጊፍቱን ባሳያችሁ ደስ ይለኛል፣ ግን አላሳያችሁ። ለምን ታውቃላችሁ? አሁን ማሳየት ስለሌለብኝ ከሶፊ ጋር እኩል ሰርፕራይዝ እንድትሆኑ ስለምፈልግ ማለት ነው። እና የኔ ውድ ቤተሰቦች ቀረሽ መሰለኝ አብራኝ አንዲት እህት ያለች ብያችኋለሁ ቅድም። ቀረሽ መሰለኝ ያው ቅድም እንዳልኳችሁ አንዲት እህት ያለች ብያችሁ ነበር። ደርሳለች፣ መጥታለች። ምን ሆነች ነው? በጣም ቆይሽ። እንግዲህ ትልቁን ሰርፕራይዝ ያሰብነው ከዚህ ቆንጆ እህታችን ጋር ነው። ሰርፕራይዝ ብቻ አይደለም፣ በዚህ ትልቅም ፈተና ነው። ትልቅ ፈተና ነው ስላችሁ ዛሬ የሶፊን ስሜት በጣም ነው የምንፈታተነው። ለዛ ነው ከመጀመሪያ ጀምሬ ይቅርታ እየጠየቅኳት የነበረው። ማለት በደንብ ማንነቷን የሚለካ ነገር ነው ብዬ አስባለሁ። ዛሬ ነው አቋሟን እማየው የማረጋግጠው። መፈተን አልነበረብኝም፣ ግን ያው ፈተናውን ታልፋለች ብዬ እርግጠኛ ስለሆንኩ ነው ሶፊን የፈተንኳትኝ። ብቻ ግን ዝግጁ ነሽ? አዎ በደንብ ሶሪ ብለናል ሶፊዬ። እንግዲህ አንቺም ለሚመጣው ነገር ኃላፊነቱን ወስደሻል። እንግዲህ ምን አማራጭ አለኝ? እንግዲህ ማለት በጣም ነው የምንፈታተናት። በተለይ እሷ በጣም ነው የምትፈታተናት። ያው ጊፍት ስንሰጥ ሰርፕራይዝ ስናረጋት ዝም ብለን አናርጋት የሚል ሀሳብ ያመጣችሁ እሷ ነው። ያው እንግዲህ አይስቀላችሁ ነው፣ እኔ ነኝ ያመጣሁት። እሷ
ተባብራይ ነው። ከዛ ግን ያው ብዙ ቆንጆ ትምህርት የምታገኙበት ነገር ነው። ቀርታ ግን ጉድ እንዳታረግ ታረግም ይመስለኛል። እንግዲህ እሷ ራሱ በጣም ናፍቀኛል ምናምን ስትለኝ ነበርና መቅረቱን እንኳን አታረገውም። ያው ማርፈድ ስራችሁ ነው። አንቺም እንዳረፈድሽ እሷም ትንሽ አርፍዳ ነው። ብቻ ግን ቀድመሻት እንድትመጪ በጣም ፈልጌ ነበር። እሷ እንዳትቀድመን ፈልጌ ነበር። ያው ደርሰሻል ብታረፍጂ። ብቻ ግን በደንብ አድርገሽ ታቃጥልኛለሽ። እንግዲህ እሞክራለሁ። አይ በደንብ ዝግጁኝ። በደንብ ነው የምታቃጥልኝ። ያው እንግዲህ ሬዲ ሆነን ነው የመጣን። አውሪ በደንብ። ኧረ ሶሪ ብለናል። ያው እንግዲህ ፈተናውን ታልፋለች ብዬ አስባለሁ። ታልፋለች፣ ግን ያው የሆነ ነገር ሊኖረው ይችላል። ጥፊ ጸብ ሊኖረው ይችላል። ፈጣሪ ያውጣን ይጠብቀን። እንግዲህ ብቻ ግን የኛን ቆንጆዋን ሶፊ እየጠበቅን ነው። ለምን እንዳረፈደች አልገባኝም። ሰዓታት አለፉ ከተቀጣጠረንና እስካሁን አልመጣችም። ብቻ ግን አንዳንድ ነገር እያደረግን እንጠብቃታለን። እየገባልኝ ነው። ባይዜ እኔ እዚህ ጋር መገኘት የለብኝም። ኃላፊነቱን ላለመውሰድ እኔ ልወጣው ነው። እንግዲህ እሷ ልትወጣው ነው። ያው የኔ እዚህ ቦታ አለመኖር አስፈላጊ ስለሆነ እኔ እደበቃለሁኝ። ተደብቄ ነው ሁሉንም ነገር የማየው፣ ጉዷን የማየው ተደብቄ ነው። ብቻ ግን ሳትደርስ እኔ መደበቅ ይኖርብኛል። የሆነ ጥግ ሆኜ አያቸዋለሁ። ከዛ ግን እንግዲህ ፈጣሪ ይርዳሽ። አሁን ቴክስት ስታደርግልሽ ያው ነግሬያታለሁ። እንግዲህ ማለት እኔ ልደበቅ እንደመጣች ጥረት እዚህ ጋር ምናምን ብለሽ ንገሪያትና በቃ ሁሉንም ነገር አስቢበት። እየመጣች ነው ፋሚሊ፣ አይቻታለሁ። እኔ ያው እሷ አታውቀኝም፣ ግን እጠራታለሁ። ሶፊ ናይ፣ እኔ ነኝ፣ ናይ። የመጣች ነው ፋሚሊ። ሰላም፣ እንዴት ነሽ? ሰላም ነው። እንዴት ነሽ? አለ። እኔ ላውራሽ ስለፈለኩ ነው። ብቻሽን አታውቂኝም አውቃለሁ፣ ግን ማውራት ፈልጌ ነው አንቺን። በተደጋጋሚ ስልክሽ ላይ የሞከርኩ ስልክሽን ማግኘት ስላልቻልኩ ነው አንቺን፣ እና ላውራሽ ስለፈለኩ ነው። ቅድሚያ ማውራት ከቻልሽ ምናልባት። በሰላም ነው። ያው ስለ ፏድ ብዙ ማታውቂያቸው ታሪኮች ስላሉ እሱ ሚስጥር ማውራት አለብን ብዬ ስላሰብኩ ነውና ብናወራ ብዬ አስቤ ነው። ማለት ምን ተልከሽ ነው? መላክ አይደለም ግን ማወቅ ስላለብሽ ነው። ሴት ልጅ ነኝ፣ እንደ ሴት ልጅ ለኔ እህቴ ማለት ነሽ። ማውራት ስላለብንና መንገር ስላለብኝ ነው ይሄንን ነገር ልነግርሽ የፈለኩት። ማለት ልነግርሽ ስለፈለሽ አመሰግናለሁ። ግን ማለት ምንድነው ነገሩ? ሲቀጥል ደግሞ እዚህ ቦታ ላይ ሲጀመር ፏድን የማታውቂው ሰው ነው። አንቺ አታውቂውም ጭራሽ። ስለሱ ማወቅ ያለብሽ ምናምን ብዙ ነገሮች አሉ፣ ብዙ ሚስጥሮች አሉ። ከማታውቂው ሰው ጋር ነው ብዙ ነገር እያሰብሽ ያለሽው እና ያንን ነገር ለማሳወቅ ነው። እና ታዲያ የምትነግሪኝ ቪዲዮ ይዘሽ ነው የምትነግሪኝ? በካሜራ ነው ወይስ ምንድነው? በቃ አይ ነው ማወቅ ስላለብሽ ነው። እንደ ሴት ልጅ እኔ አንቺ መምከር ስላለብኝ ነው። ብዙ ጊዜ ላገኝሽ ፈልጌ ያው ስላልተገጣጠመ ምናምን ነው። ማውራት አለብን እኔና አንቺ። ብዙ ማታውቂያቸው ሚስጥሮች አሉ ስለሱ። ብዙ ማስረጃዎች አሉኝ እኔ ላንቺ ማሳየት እችላለሁ። ኮስ ምን አደረገ ነው እኮ አሁን ወደ ዋናው ፖይንት ስንገባ ማለት ምን አደረገ? ሲቀጥል ኦኬ እኔ ችግር የለውም ማለት ማስረጃም ካስፈለገሽ እኔ ብዙ ማስረጃዎች አሉኝ፣ እሱም ማቅረብ እችላለሁ። እና ስለማታውቂው ነው እኔ እንደ ሴት ልጅ ልምከርሽ ብዬ ነው። ሶፊ አይልሽ ማታም በጣም ብዙ ደብዳቤ እየተላከልኝ ነበር። አሁን እኔን ስሚኛ፣ መጀመሪያ ስለማታውቂው ነው አንቺ። መጀመሪያ ለምንድን ነው እሱ የሚልከኝ? አይደለም ምን እንደ ሴት ልጅ ልምከርሽ ብዬ ነው። አንደኛ ወንዶችን ይልካል፣ ሁለተኛ ሴቶችን ይልካል። አንቺ ደግሞ ማንም ይላከኝ ሰው አይደለም። ይኸውልሽ ወንድ ሴት ሳይሆን እዚህ ጋር ስለማታውቂው ነው ልጁን። ገባሽ አይደለ? አታውቂውም፣ ጭራሽ አታውቂውም። ይኸውልሽ እንደ ማስረጃነት እንኳን ካላመንሽኝ ማየት ትችያለሽ። ገባሽ አይደል? እኔ እንደ እህት ነው ልምከርሽ እያልኩሽ ያለሁት።
ይሄ ትንሹ ሚስጥሩ ነው። እንደ እህት ልንገርሽ እያልኩሽ ነው። አሁንም ቢሆን ተረጋግተሽ አስቢበት እና ለዚህ ነው ፉአድ የጠራኝ። ይኸውልሽ እኔ ላውራት ብዬው ነው እንደ እህት እኔ አንቺን ልምከርሽ ብዬ ነው። ገባሽ አይደለ? ማወቅ ያለብሽን ነገሮች ሁሉ አውቀሽ እንድትገቢ ስለፈለኩ ነው። እንደ ሴት ልጅ እየመከርኩሽ ነው አሁን። ገባሻ? እንዴት ልታገኝ ይቻልሽ እንደዚህ አይነት መረጃ ለሱ? ይኸውልሽ አሁን ስለማስረጃው አይደለም እኮ ማውራት ያለብን አይደለ? አንቺ ስለማታውቂው ሰው ነው እየተከራከርሽ ያለሽው። ገባሻ? እዚህ ጋር እሱን ፖይንት ብቻ ያዥ ፕሊዝ። አታውቂውም ጭራሽ አታውቂውም። እና ታዲያ እሱ አይደል እንዴ የጠራኝ እዚህ ጋር? ይኸውልሽ እኔ ብቻሽን ማውራት ስለፈለኩ ማለት ማግኘት ስላልቻልኩ ማውራት ስለፈለኩ ነው እኔ አንቺ። ገባሻ? አሁንም ቢሆን ተረጋግተሽ ስጦታ ብሎ ይደውልልኝ ይሄ ነው። ይሄ አይደለም ተረጋጊ። አሁንም ቢሆን ተረጋጊ። ግን እኔ ስለማታውቂው ስለሱ ላስረዳሽ ብዬ ሴት ስለሆንኩማ ነው እያሳየሁሽ ያለሁት። ስለሱ የሰራው መጥፎ ስራ እያሳየሽኝ ነው። እኔ ደግሞ ይሄን ስራ ከሱ አልጠብቀውም። ገባሽ? እንደዚህ አይነት ስራ ካለ ላጣብቂው ትችያለሽ፣ ግን አታውቂውም ነው እንጂ አንቺ ጋር አንቺ ማለት ደውላችሁ ምናምን እኔን አስጠርታችሁ እንደዚህ አይነት ነገር የሚደብር ነገር ለኔ ማሳየት አይጠበቅባችሁም ነበረ። አይሆንሽ ሶፊ፣ አሁንም ቢሆን ተረጋጊ። እንደ ሴት ልጅ ልምከርሽ ብዬ እንጂ ሌላ ምንም ነገር እየተፈጠረ አይደለም። በቅርብ ልታገቢው ካሰብሽው ሰው ጋር እንደዚህ አይነት መጥፎ ነገር ባሳይሽ ትረጋጊያለሽ? አይ ነው አለመረጋጋትሽን አይደለም እያሰብኩት ያለሁት እዚህ ጋር። ግን አሁንም ቢሆን ራስሽን አሳምኚው። የማይሆንሽ ሰው ጋር ነው ያለሽው። ሌላ ነገር ሳትፈጥሪ ያስረዳውሽ ያለሁት አልጠብቅም ነበረ። ስላሳየሽኝም ስለጠራችሁኝም አመሰግናለሁ። ፉአድን ስለማታውቂው ነው። አሁንም ቢሆን ከዚህ የበለጠ ብዙ ስለሱ ማስረጃዎች ማውጣት ይችላል። በጣም ባለጌ ወንድ ነው። ከመጋባታችሁ በፊት ይህንን ነገር አሳውቄ እንድትወስኝ ነው። ስልክ አላነሳልኝ ብለሽ እንጂ ከዚህ በፊትም ብዙ ሞክሬ ነበር አግኝቼሽ ያ ሁሉ ነገር ሳይፈጠር እንድታቆሚ ነገሮችን ብዙ ጥሪ ነበር። ግን ስልክ ስላልመለሽልኝ አሁንም ቢሆን የሚጠቅምሽ ልጅ አይደለም። በጣም ከባድ ሰው ነው። ከዚህ የበለጠ ብዙ ማስረጃዎች ስለሱ ማውጣት እችላለሁ። ግን ኦሬዲ በዚህም ቢሆን ተማሪበት። የሚሆንሽ ሰው አይደለም፣ ጭራሽ ባለጌ ወንድ ነው። እሺ እንደዚህ አይነት ነገር ከሆነ አንቺ ምናልባት እኔ ባላቅሽም ስለኔ ስትሪ ታውቂያለሽ ብዬ አስባለሁ። ይሄ ነገርሽን ይሄን ማለት ብዙ መረጃ ካለሽ ስለሱ እሱ ይሄን ያህል መጥፎ ሰው ከሆነ ባለየ ሰው ከሆነ እኔ አገባዋለሁ ብዬ ከመወሰኔ በፊት ለመመተሽ መረጃውን አላሳየሽ። እየነገርኩሽ ነው እኮ አሁንም ቢሆን ስልክ ስላልመለስሽልኝ ነው። አሁንም ቢሆን አጋጣሚውን አግኝቼ ብዙ ነገሮች ከመፈጠራቸው በፊት ደርሻለሁ። አውቀሽ እንድትገቢበት ነው እያስረዳውሽ ያለሁት። እኔም ሴት ልጅ ስለሆንኩ ነው። አሁንም ቢሆን ተረጋግተሽ አስቢና መወሰን ያለብሽን ወስኝ። እኔ እንደ እህት እንደ ሴት ልጅ ነው እየመከርኩሽ ያለሁት። ጭራሽ የማይጠቅምሽ ወንድ ነው። አይሆንሽም። አስቢ ሶፊ። እኔ ላንቺ አስቤኝ ነው። ስላሳየሽኝ ሆነ ስለጠራሽኝ አመሰግናለሁ። ግን ደግሞ እኔ እንደዚህ ማለት አላቅም። እዚህ ጋር አንደኛ ካሜራ ይዘሻል፣ ሁለተኛ ደግሞ ካሜራ ላይ ማውራት የማልፈልጋቸው ነገራቶች ደህና ነኝ። ትታወቃላችሁ? ትታወቃላችሁ? አዎ አውቃታለሁ። ምን ነው? አይ ያልሽኝን ነገር ለሱ ልታሳየው ትችያለሽ። ምን ሆነሽ? ትንከይፋች እንዴ? ምን ሆነሽ ነው? ምንም እየሳቅሽ ነው። አንቺ በሰው ህይወት እየቀለድሽ ነው እናት። እንዴ የምን እየቀለድሽ ነው? ምን ሆነሻል? ተረጋጊ። ቆንጆ ለኔ ጠርተሽ ያልሽ ፉአድ መስራት ነይ። ምን ሆነሻል እንዴ? ምን ነው ያሳየሽ ማለት ፉአድ ስነስርዓት ያዝ። ይውላት ተስጮይም ፉአድ ስነስርዓት ያዝ ማለት ለኔ ያሳየሽው ለኔ የነገርሽኝን ብልግና እሱ ያታ ምን ሆነሽ ነው? ያጋልሽ እንዴ? ሶፊ ምን ሆነሻል እንዴ? ተረጋጊ ሶፊ። ይኸውልህ ፉአድ ስነስርዓት ያዝ እሺ። አንተ በጣም ባለየ ነህ፣ አስመሳይ። እኔ ላገባህ ነበር፣ እኔ አምኜህ ነበረ፣ ግን በጣም ባለየ ነህ። ሲጀመሩ ወንዶች ስትባሉ ጥርቅም ናችሁ። ወይኔ ጉዲ! ፉአድ ስነስርዓት ያዝ።
ምንድነሽ የምትለኝ አንተ ሰውዬ? ልቀቀኝ፣ ተፋታኝ፣ በቃ ተፋታኝ። ምን ሆነሃል? ምን ሆነሻል ሶፊ? በጣም እንደዚህ አልጠበቅኩም ነበረ እኔ ካንተ ይሄን አልጠብቅም ነበረ። ለካስ በጣም ቆሻሻ ሰዎች ናችሁ። በጣም ነው ማስመሰል የምትችሉት። ዋው ማስመሰል ትችላላችሁ ጎበዞች። ኦኬ እና በዚህ ሰዓት ለካስ የሚታመን ሰው የለም። እሺ አንቺ ተረጋጊ ሶፊ። እንዳታቅፈኝም ሆነ እንዳትነከኝ ካሁን በኋላ ገባህ አይደለ? ርቀትህን ጠብቀህ አዋራኝ መመለስ ከኔ እናት ልትነግሪ ትችያለሽ ሶፊ። እኔ ያለሁኝ አይደል? ከኔ አትሰሚ። አንተማ እኮ ደበክ እኮ ይስጠርክን ደበክ። ሂደህ እዛ ጋር ተረጋጊ እንጂ ልፏድ እንዳትነከኝ ተረጋጊ እንጂ ወይ ተረጋጊ። ተረጋጊ እንጂ መልሱልኝ ገባሽ? አንቺ የሳክሽን እኮ ያለሽው ልጅቷ ምን ሆነሻል? እኔ ተራሽ ከኔ አትሰሚ። ተረጋጊ። ምን ሰማሽ ከሷ? እኔን አትጠይቂኝ። ለምን ምን አመጣው ጥፊው እኮ እኔን አትሰሚ። እኔ ልናገር ማለት ምን ብለሻት ነው? ኧረ ተረጋጊ። ምንም አልሆነችም እንዴ አንቺ ይልሽ እሱንም እንደመጣሁት እንዳልጠፈጥፍሽ ራፊ ስነ ስርዓት ያዥና መጀመሪያው ያማታል እንዴ ልጅቱ። ስነ ስርዓት ያዥ። አንተ አትንከይ። ስነ ስርዓት ያዥ። ፏድ ትስቃላችሁ። በሰው ሆኖ ነው ቡድን የምትይዙት እናንተ አራዳኛ ፋራ ማንናና ፏድ ስነ ስርዓት ያዝ። ምን ሆነ ነው ፏድ ማንናናል ፏድ ፏድ ይልክ ቆይ ተረጋጊ። ፏድ ልቀቀኝ በአላህ ቆይ ተረጋጊ። ይልክ ከዚህ ለኔ የነምጫው ልቀቀኝ። ስነ ስርዓት እኮ ምን ተረጋጊ። አንተ ያምታል እንዴ ፏድ ልቀቀኝ በአላህ። ምን በጣም በቃ መታሽኛል። አንቺ ግን ምንም ነገር ብትይ እኔን ጥልኩሽ። ሰውን አትስሚ፣ ሰውን አትመኝ። ገባሽ? ኧረ ፏድ በአላህ ልቀቀኝ። እየደበረኝ ነው። የምሬን ነው የምልክ ፏድ ተረጋጊ። እንዴ ምንድነው የምረጋጋው? ልጅቷ ያሳየችኝን ነገር እኔ ይሄን ካንተ አልጠብቅም። ከኔ አትጠብቂ? አው እርግጠኛ ነሽ? ልቀቀኝ በቃ በአላህ አታስመስልብኝ። እኔ አይመቸኝም እንደዚህ አይነት ነገር። እያስመሰልኩኝ አይደለም። እንደዛ ማድረግ ይመስልሻል? በጣም አድርገውማ ይሁ እኮ ፏድ በአላህ ስም በቃ ልቀቀኝ። ተረጋጊ። እሺ ምንድነው? ተረጋጊ ሶፊ። እኔ ማለት እንደምታስቢኝ አይነት ወንድ አይደለሁም። አሁን እንዳየሽው አይነት ወንድ አይደለሁም። እኔና እሷ ተነጋግረን ያደረግነው ነገር ፍራንክ ተደርገሻል። ተረጋጊ። ከዛ ላንቺ ትልቅ ሰርፕራይዝ አለ። አሁንም ተረጋጊ ሶፊ። እንደዚህ አይነት ፕራንክ ምንድነው? ይሄ ፕራንክ እሺ አይ ነው ብዙ ነገር እንትን እንድትይ ይፈልግ ነበር ማለት በእኔ አትደራደሪም ኦር ደግሞ የሰውን ወሬ አትሰሚ። ገና ለገና ፎቶ ኤዲት ምናምን ነገር አታምኝም ብዬ አስቤ ነበር። ብቻ ግን ተይው ያለፈ ነገር ነው። እኔና እሷ ተነጋግረን ያደረግነው ነገር ነው። ሶሪ ብለናል። ይቅርታ በጣም ይቅርታ። እንኳን እሱ ጥፊ እኔ ላይ አላረፈ። የኔ ቆንጆ ጠጋቢ ይገባሻል። በጣም ነው የሚገባሽ። ያው ወጪ ቁጠባ ፈልጌ ነበር ለሰርግ አንዳንድ ነገሮች ባደርግበት ይሻለኝ ነበር ወርቅ ከምገዛ። ግን ያው ይገባታል ብዬ ስለማስብ ነው። እንደዚህ አስደንግጠኝ ነው እንዴ? ያንሰኛል እንደው ማይገርማችሁ? አንስም ቤተሰብ እኔ ያው የወንድም የእህት ምናምን ያክስት ምናምን ስላለብኝ እሱን ብሸፍን ይሻለኝ ነበር ጥፊም ስለነበረ። ብቻ ግን ያው ለሶፊ ይሄም ሲያንሳት ነውና ሲያንሳት ነውና የኔ ቆንጆ ታገቢኛለሽ ብዬ ላደርግላት አትገርም? ምንድነው ፕሮሰሱን አበዛኸው? ኖ አልጠበቅኩም። ያማ
በጣም አመሰግናለሁ። በጥፊ አካክሰሻል። መጥቻለሁ። በጣም ነው የምታች እንኳን እኔ ላይ ያሉነ ቱርኪ ነበር። በስማ በጣም መጥቻ እንዴት ከነበር ከአንድም ሁለቴ ተጋግምኩኝ። ችግር የለምሽ። ብቻ ግን አትቸኩይሽ። በዚህ አሁን እቺ ነገር በጣም ትንሽዬዋ ነገር ነው። ስለኔ በጣም ብዙ ነገር ሊመጣልሽ ይችላል። ያው ጠላት በዝቶብናል ታውቂያለሽ። አሁን ቶፊቅ ከዚህም በላይ ይሄን ምክንያት አድርገው ብዙ ነገር ሊልክልሽ ይችላል። ሰው በእንደዚህ አይነት ነገር ቶሎ ማመን የለብሽም፣ መስነፍ የለብሽም። ገባሽ አይደል? ቻሌንጅ ያደርገዋል ፍቅር። ገባሽ? ለዛ ቶሎ አትመኝሽ። እሺ እሺ። የኔናት አመሰግናለሁ። እሺ። ስለዚህ እንሂድ። የት ቤት ልሂድ። ትሄዳለህ? ሻይ ልጋብዝ? ኧረ ልጋብዛችሁ። ልጋብዛችሁ። ኧረ ተይ። ሻይ ትጋብዥኛለሽ? በቃ የፈለጋችሁት ልጋብዛችሁ። ቢያንስ ጥፊውን ትካስህ።